ሄርሜላ ማለት ነው። የዛሬ ቪዲዮሽ አልተሳካም። የአንቺ ዋና ጥረትሽ አብርሽ ወይ አብሮሽ እንዲያድር ወይም ደግሞ አብሮሽ አንድ ቤት እንዲኖር ነበረ። የዛሬው አላማሽ ግን አልተሳካም። የሚገርምሽ ነገር በዚህ ልክ እርቦሻል፣ ጠምቶሻል ነው የሚባለው። ቤተሰቦች እንዴት አመሻችሁልኝ? እኔ ቅመሞች ደህና ናችሁ ወይ? ሁሉ ሰላም፣ ሁሉ መልካም። እኔ ጋር ሁሉ ሰላም፣ ሁሉ መልካም ነው። እግዚአብሔር የተመሰገነ ይሁን። እናንተ ጋር ሁሉ ሰላም፣ ሁሉ መልካም እንደሚሆን ተስፋ አድርጋለሁ። በያላችሁበትም የዓለም ዳርቻ ሰላማችሁ፣ ጤናችሁ ብዝት ትርፍርፍ ይበልልኝ። ዛሬ እንግዲህ ዋናው ነገር እንግዲህ እነዚህ ልጆች እንግዲህ የውሸት ፋብሪካዎች ብያቸዋለሁ እኔ። እኛም ማየታችንን አናቆምም፣ እነሱም ከውሸት ትርክት አይወጡም። ዛሬ እንግዲህ ሄርሜላ ያደረገችው ጥረት አብርሽን አብሯት እንዲያድር ወይም ደግሞ አንድ ቤት ውስጥ አብሯት እንዲኖር የሆነ ጥቁር ልጅ ሆነ ሴጣን ነው የሚመስለው ልጁ ራሱ። ይቅርታ አድርጉልኝ፣ ሰው በአምሳሉ የተፈጠረ ነው። ልጁን ጥቁረት ነው ያልኳችሁና የእሷና የአቤል ስራ ነበረ። ከሌሊቱ 8 ሰዓት ቤቴ ሌባ ገብቶ በር ዘጋብኝ፣ መኝታ ክፍል ገብቶ ብላ አብርሽ ጋር ደውላ አብርሽ ጠርታው እንደ መደንገጥም ብሎ ሊያለቅስ ነው እንዴ? እሱ ግን ምን ሊሆን ነው? አንድ ነገር ትሆንና እገልሃለሁ አለቅም፣ ያኛውም ከውስጥ እኔም እገልሃለሁ፣ ይሄኛውም እውነት እገልሃለሁ። ሄርሜላ አንድ ነገር ትሆንና እኔ መቼም ስቄያለሁ። እግዚአብሔርን የነሱ ድራማ አያልቅም፣ የውሸታቸው ብዛት። ሄርሜላ አብርሽ አብሮሽ እንዲኖር በድራማውም በእውነቱም በማስመሰሉም ብዙ ነገር አደረግሽ። ከሚስቱን በመለየት ብዙ ነገር አደረግሽ፣ ግን እየተሳካልሽ አይደለም የኔ ቆንጆ። ምን ይሻላል? ዛሬ ደግሞ ብለሽ ከሌሊቱ 8 ሰዓት ከዛ ከአቤል እባብ ጋር ጭራሽ ልጁ እንደደፈረሽ ውስጥ ጎትቶ እንዳስገባሽ እንደተጨነቅሽ መኝታሽ ክፍል ገብቶ እንደቆለፍ አድርገሽ አብርሽን ከሌሊቱ 8 ሰዓት ጠርተሽ አንቺ ሀሳብሽ እንዲያድር ቤትሽ አብራችሁ እንድታድሩ አብራችሁ እንድትኖሩ አብራችሁ እንድትሆኑ የፈራሽ መስለሽ እንደዛ ለመጠቀም ነበር። ግን እየተሳካልሽ አይደለም። የእውነት እየተሳካላት አይደለም። እኔ ነቅቻለሁ። አብሯት እንዲያድር ወይም ደግሞ አንድ ቤት አብሯት እንዲኖር ያደረገችው እንደ ፕራንክ አድርጋ እሷ ጋር እውነት ነው፣ ግን ለተመልካች ፕራንክ አደረገችውና የዛሬው እንግዲህ ቪዲዮ አንድ ሰው ቤቴ ገብቷል፣ ለሽንት ስወጣ ጓዳ ገብቶ ዘጋብኝ ሰው አለ በማለት ከአቤል ጋር በመመካከር ልጁን እኔ ያላቀውም አምጥታ የሆነ ጠቆር ያለ ረጅም ልጅ ነው እንግዲህ እነሱን ወደዛ ዞረኑና ከፍቼ እወጣለሁ በማለት ሄርሜላን ስቦ አስገብቶ ልክ እንደሚደፈር ሰው ስትጮህ ነበረ ከልጁ ጋር ውስጥ። ይሄኛው ጂኑ ደግሞ አብርሽ እናቴ ትሙት እገላለሁ፣ አንድ ነገር ሄርሜላ ትሁንና እገላለሁ። ሊያለቅስ እኮ ምንም አልቀረም። ተዋናዩ እኮ አጠገቡ ነው። ዋናው የዚህ ተዋናይ ብሩክ አጠገቡ ነው። ብሩክ አልኩኝ፣ ይቅርታ ቤል እና አብርሽ እስከ መቼ ነው ሄርሜላ አንተን አሸንጉሊት አድርጋ ምትኖረው? እኛንስ አሸንጉሊት አድርጋችሁናል። ምንም እኮ ማናቅ ነው ምን መስላችሁ? ምንም በቃ እውነቱ ያለው እናንተ አርቲስቶች ጋር አይደል እንዴ? እውነቱ ያለው እናንተ ተዋናዮች ጋር ነው። እኛ አሉ እንግዲህ የመዳም ቅመሞች ምንም አናቅም፣ ምንም ነገር ማለት ነው አይደል? ለእነሱ እኮ እንደዛ አድርገው ነው ቤተሰቦች የሚቆጥሩን ማለት ነው። እኛም ከማየት ወደኋላ አንልም፣ ከማውራት ከመጻፍ ወደኋላ አንልም። እነሱም ድራማቸውን ከመፈብረቅ ወደኋላ አይኑም ማለት ነው። እና የዛሬው እንግዲህ የሄርሜላ ድራማን በሉት ፕራንክን በሉት እንደተደፈረ ሰው እንደታፈነ ሰው ሆና ብዙ ሰራች፣ ግን አብርሽ ሊያድርላት አልቻለም። የኔ እናት አንጀቴን አሳዘነች ንበል፣ አንጀቴን በላችኝ። የራባት ነው የምትመስለው የእውነት። እኔ እኮ ሄርሜላ ማለት ነው እንደው እኔም ሴት ነኝ፣ እግዚአብሔርን ቤተሰቦች ይቅርታ አድርጉልኝና እንደ ወንድ የለም የኔ ቆንጆነት። ሌላ ፍቅረኛ ብትይዥ እኮ እንዳትንገላችም የራስሽን ውሃ አጣጭሽን። እኔ ብዙ ጊዜ ብያለሁ፣ የራስን የመሰለ ነገር የለም ብዬሻለሁ። አሁን በልመና አብርሽ እንዲያድር ማድረግ ግን ጥሎሽ ሄደ። አዝኖ ተናዶብሽ አስመስሎ ሊያለቅስ ምንም አልቀረውም። ለምቦጩን ሁሉ ጥሎ አብርሽ ተጃጅላችሁም ቢሆን ጥሎሽ ሄደ። ይሽ ያንቺ አላማሽ አብርሽ ብቻዋን ፈርታለሽ ብሎ አብሮሽ እንዲኖር አይደል? ቤት ለቀሽለት አልነበር እንዴት? ትናንትና አብረንም እንኖር ብለሽው ነበረ እኮ አልተሳካልሽም። ይሄ ሁሉ መንገድ ሄደሽ የማይሳካላት ያልታደለሽ ነፍስ፣ መታቀፍ ያልታደለ ገላ ቢኖር የሄርሜላ ገላ በአብርሽ ማለት ነው። እሷ ጉጉቱ አሳብዷታል፣ ግን አብርሽ አልቻለም። ታረጊዋለሽ። አንዴ ልቡን የሰረቀችው ሚስት አለች። አንቺ ግን ደከምሽ እንደዚሁ። የእውነት ያልታደለ ገላ ቢኖር አንቺ ነው። በአብርሽ ለመታቀፍ ብዙ ነገር አደረግሽ፣ ግን አልቻልሽም።
ማሸነፍ አልቻልሽም አብርሽም ማለት ነው። እና የዛሬው እንግዲህ ድራማቸው ታሸኩኝ ታገትኩኝ ነው ይመስለኛል። እንደ መደፈርም እንደ መጮውም ብላ ነበረ። በመጨረሻ አብርሽን ያለቅስ ምንም አልቀረውም። ፕራንክ እንደሆነ ነግረው ነበር። ከሌሊቱ 8 ሰዓት እንዴት ፕራንክ ታደርጊያለሽ? ቢያንስ ሌላ ቀን የለም ወይ? እንዴት በእንደዚህ አይነት ነገር ትጫወቻለሽ? ብሎ አብርሽ ያንን ምስኪን ፊቱን ጥሎ እንግዲህ ወጥቶ ሄዷል ማለት ነው። ሄርሜላ አልተሳካላት። አብሯት እኮ እንዲያድር ነበረ። የእውነቴን ነው ቤተሰቦች፣ ቅመሞች እኮ ነቄዎች ናቸው አይደል? ለእኛ እኮ የእውነት ይሄ ወረቀት ነጭ ነው ብለው ሊያስረዱን ይፈልጋሉ። ምንም እንደማናቅ እኮ ነው የሚያደርጉን፣ ምንም እንደማይገባን። ግን ስደት ይዞን እንጂ ብዙ ነገር እንደሚገባን አያውቁ አደን እንዲ ቅመሞችዬ። እና የዛሬ ያለው ሁኔታ እንግዲህ ሄርሜላና አብርሽ፣ ሄርሜላ አንድ ሰው ጓዳዬ ገብቶ ዘግቷል ሽንት ሲወጣማ የመሰል ነገር አድርጋ በመጨረሻ ልሳካ ሲላት ፍራንክ ነው ብላ አብርሽን ተናዶ ከሌሊቱ 8 ሰዓት ነው እያሉ ነው ይህን